እንደዚህ መስቀልቅሌ ሲወጣ አላ እሺ ተረጋጋ። አሁን አንተ እንደዚህ በመሆን ምንም የሚመጣ ነገር እኮ የለም። ምንም የምታመጣው ምንም የምትቀይረው ነገር የለም። አላሳዝናትም እንዴ? ለምንድን ነው አሁን እንደዚህ በመሆን አንተ ምንም የምትቀይረው ነገር የለም። በቃ ተረጋጋና መሆን ያለበት ነገር ይሆናል። በቃ ልጅቷ በጣም እያበዛችሁ ነው። ከዚህ በኋላ እንግዲህ እኔ ዝም አትባልም እንዴ? ካስፈለገም ልጅቷ ማሰጠን ከሆነና ሰላማችንን ማሰጠንም ከሆነ ልጅቷንም ሰላማችንን ማሰጠን ከሆነ ሁሉም ነገር ነው ያስጠላኝ። በቃ እኔ ከሳታለሁ። ምርር ነው ያለኝ ሁሉም ነገር ከሳታለሁ። ከዚህ በኋላ ልታስቆመኝ እንዳትሞክር። እንደምን ታረጋ እኔ ለዚህ ህፃን ልጅ ብዬ ምን የምታገሰው ሁሉም ነገር ጸጥ ማለት እኮ በቃ አሁን አንተ እንደዚህ በመናደድ ምንም እንትን አትበል። በቃ ተረጋጋ። ተናርጄ አይደለም በቃ ሰው አይሰለችውም። እኔ ሰለቸኝ። በቃ እኔ ማንም ሊረዳኝም ላይምነኝም አይችልም። በቃ ምንም ብል እኮ አሁን እሺ ምን ይሁን ነው የምትለው አንተ? ቤተሰብ ዛሬ በጣም በአስገራሚ ርዕስ ነው የመጣሁት ማለት ነው። መግቢያው ላይ እንደሰማችሁ እንዳዳመጣችሁ ብሩኬ በጣም ተናደዋል። ህይወቴን አመሳቀለችኝ ብሎ እንዳያችሁ በጣም ነው የተናደደ ማለት ነው። ሀይሚም ደግሞ የመጨረሻ ወስናለች ማለት ነው። እምቢ ካለች በህግ እከሳታለሁ በማለት ተናግራለች ማለት ነው። ብሩኬ ሀይሚ ማን ነበረ እዩ ማለት ነው። ከአሁን በኋላ እንደዚህ ካልተደረገች ማለት ነው እመኑ ከሁለታቸው ህይወት አትወጣም ማለት ነው። ስለዚህ ብሩኬ ማለት ነው ምን እንዳለበት ማወቅ አለበት። ህይወቱ እንዳይበላሽ ከፈለገ ከሀይሚ ጋር እንዲለያይ ካልፈለገ እዩ ከህይወቱ ማስወጣት አለበት። አለዛ መቼም የማይቀርለት ነው እና እንደምታዩት ብሩኬ በጣም ነው የተናደደ ማለት ነው። ስለዚህ ሀይሚን የሚወዳት ከሆነ የሚያፈቅራት ከሆነ ከሀይሚ ጋር እንዲለያይ ካልፈለገ እዩን ከህይወቱን ማስወጣት አለበት። አለዛ መቼም ሰላም አያገኙ ሁለቱንም ማለት ነው። በቃ ሀይሚ ምንድን ነው ያለችው? ከአሁን በኋላ እኔ መክሰስ አለብኝ፣ ህግ ቦታ መቅረብ አለብኝ ብላ እሷ ራሷ ወስና ነው የተነሳች ማለት ነው። ስለዚህ እዩ ምን እንደምታስብ ራሷ ነው የምታውቀው፣ እኛ አናቅም። ምን እንደምትፈልግ አናቅም። ባሏ እዛ አስቀምጣ የሰው ባል ካልቀማው ከሰው ባል ጋር ካልተኛው ብላ እንደምታዩ ግግም። ስለዚህ ብሩኬ እንደዚህ መናደድ የለበትም። መናደድ ራስ ማሳጣት ነው እንጂ ምንም ጥቅም የለውም። ስለዚህ እንደተባለ ራሱንን ማስከበር አለበት፣ ሀይሚንን ማስከበር አለበት። አለዛ ደግሞ ህይወታቸው መሰነቃቀሉ አይወጣም ማለት ነው። ስለዚህ እንዳለች ሀይሚ ህግ ቦታ መቅረብ አለባቸው። እምቢ ካለችም ደግሞ ትታሰራለች ማለት ነው። ስለዚህ ሀይም ብሩኬ መናደድ የለበትም። መናደድ በሽታ ነው እንጂ ምንም መጣ ነገር የለም። እና ቤተሰብ ላይክ፣ ሰብስክራይብ፣ ኮሜንት ማድረጋችሁም አትርሱ። ብዙዎቻችሁ ቪዲዮ ስታዩ ላይክ አታድርጉ። ምን ችግር አለው? ላይክ ብታደርጉ አይከፈለበትም። እና ላይክ፣ ሰብስክራይብ፣ ኮሜንት ማድረጋችሁንም አትርሱ። ላይክ፣ ሰብስክራይብ ማድረጋችሁንም የምታደርጉ ከልብ አመሰግናለሁ። እና ቤተሰቦቼ ተው ላይክ አድርጉ፣ አይከፈልበትም።